ህወሓት በቀጥታ ጥቃት በመክፈት የጀመረው ጦርነት ተፋፍሞ ቀጥሏል። አደገኛ የድሮን ጥቃት በህወሓት ኃይሎች ላይ ተፈጽሟል። እጅግ ልዩ ሰበር ዜና ደርሶናል፣ በዝርዝር እናቀርበዋለን። ከትግራይ ክልል መንግስት አስቸኳይ የተባለ መግለጫ ተሰጥቷል። የመግለጫውን ሙሉ ቃል በቆይታችን እናቀርበዋለን። ጠቅላይ ሚኒስትሩ አማራ ክልል ከሄዱ 2 ቀናትን አስቆጥረዋል። የሄዱበት ሚስጥርም ታውቋል። እጅግ ልዩ የሆነ መረጃ ተሰምቷል፣ እናቀርበዋለን። በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት ደርሷልም ተብሏል። የደን ሀብት ከፍተኛ ጉዳት ደርሶበታል ነው የተባለው። በቆይታችን ተጨማሪ ዘገባ ይዘንበታል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ከኛ ጋር ሆናችሁ ሁሌም ጥበብ ሚዲያ ምርጫችሁ ስለሆነ ከልብ አድርገን እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። የዕለቱን የቢዝነስ ዘገባዎችን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የሳውዲ ሪያል 39 ብር ከ5 ሳንቲም ተገዝቶ 40 ብር ከ3 ሳንቲም ይሸጣል። አንድ የተባበሩት አረብ ኤምሬት ድርሃም 40 ብር ከ9 ሳንቲም እየተገዛ 41 ብር ከ2 ሳንቲም የዕለቱ መሸጫ ነው። የቻይና ዩዋን 20 ብር ከ4 ሳንቲም መግዣ 20 ብር ከ8 ሳንቲም የዕለቱ የመሸጫ ዋጋ ነው። የኩዌት ዲናር 474 ብር ከ7 ሳንቲም እየተገዛ 484 ብር ከ2 ሳንቲም ይሸጣል። የስዊዝ ፍራንክ 181 ብር ከ1 ሳንቲም እየተገዛ 184 ብር ከ7 ሳንቲም ይሸጣል። የአውሮፓ ዩሮ 171 ብር ከ1 ሳንቲም የዕለቱ የመግዣ ዋጋ ሲሆን 174 ብር ከ6 ሳንቲም የመሸጫ ዋጋ ነው። ፓውንድ ስተርሊንግ 191 ብር ከ4 ሳንቲም እየተገዛ 195 ብር ከ2 ሳንቲም ይሸጣል። አንድ የአሜሪካን ዶላር 148 ብር ከ4 ሳንቲም ተገዝቶ 151 ብር ከ3 ሳንቲም ይሸጣል። በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት ደርሷል ተባለ። የደን ሀብት ከፍተኛ ጉዳት እንደደረሰበት የትግራይ ዘር ማጥፋት አጣሪ ኮሚሽን አስታውቋል። የትግራይ ዘር ማጥፋት አጣሪ ኮሚሽን በ2013 ዓመተ ምህረት ጥር ወር ላይ በተቀሰቀሰው ጦርነት ሳቢያ በትግራይ ክልል በተፈጥሮ ሀብትና አካባቢ ላይ የደረሰው ጉዳትና ውድመት ከፍተኛ መሆኑን በአጠቃላይ ሪፖርቱ ይፋ አድርጓል። ሪፖርቱ አጠቃላይ የደረሰው ውድመት ኪሳራ 46 ቢሊዮን የአሜሪካን ዶላር እንደሚገመትና ከዚህም ውስጥ የደኑ ዘርፍ ከፍተኛ ጉዳት የደረሰበት መሆኑን ለይቷል። ግኝቱ እንደሚያሳየው በወታደራዊ ዘመቻዎች፣ በከባድ መሳሪያ ድብደባ፣ በዝርፊያና በግጭቱ ወቅት ከዚያ በኋላም የአካባቢው አስተዳደርና ስርዓቶች በመፍረሳቸው ምክንያት ሰፊ የደን ጭፍጨፋ፣ ከባድ የአፈር መሸርሸርና የስነ ምህዳር ጉዳት ደርሷልም ብለዋል። ሪፖርቱ አብዛኛው ጉዳት በኢትዮጵያ መከላከያ ሰራዊት፣ በኤርትራ መከላከያ ሰራዊትና በአማራ ክልል ኃይሎች የተፈጸመ መሆኑን ገልጾ በተለያዩ አካባቢዎችም በርካታ ተዋናዮች መሳተፋቸውን አመላክቷል። ኮሚሽኑ ቀደም ሲል ጥቅምት 19 2018 ባወጣው የመጀመሪያው ሪፖርት በትግራይ ክልል በማህበራዊ ዘርፍ ላይ ከደረሰው 11 ቢሊዮን የአሜሪካን ዶላር ውድመት ውስጥ አብዛኛው በኤርትራ ኃይሎች እንደተፈጸመ ገልጿል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአማራ ክልል በጎንደርና ባህር ዳር ከተሞች የ2 ቀናት ጉብኝት ካደረጉ በኋላ ወደ አዲስ አበባ መመለሳቸውን ምንጮች ገለጹ። ይህ ጉብኝት ክልሉ ካለፈው ወራት ወዲህ ካጋጠሙት የጸጥታ ችግሮች በኋላ በጠቅላይ ሚኒስትሩ ደረጃ የተደረገ ሰፊ የልማት ጉብኝት ፕሮጀክት በመሆኑ ልዩ ትኩረት ስቧል። ጠቅላይ ሚኒስትሩ በባህር ዳር ቆይታቸው የከተማውን የኮሪደር ልማት ስራዎችን ተመልክተዋል። በተጨማሪም በጣና ሐይቅ ላይ ለትራንስፖርትና ለቱሪዝም አገልግሎት ብዙ ተጉዛ የገባችው አዲሷ ዘመናዊ ጀልባ ጣናነሽን ስራ አስጀምረዋል። ጠቅላይ ሚኒስትሩ የእድሳት ስራ የተከናወነለት የሚገኘውን የባህር ዳር ኢንተርናሽናል ስቴዲየም የጎበኙ ሲሆን በኮሪደር ልማቱ ስኬታማነት ዙሪያ ንግግር ማድረጋቸው ተሰምተዋል። ከባህር ዳር በተጨማሪ በጎንደር ከተማ የተገኙት ዶክተር አብይ አህመድ በከተማዋ የተሰራውን የኮሪደር ልማት ጎብኝተዋል።
ከዚህ ባለፈም ታሪካዊውን የፋሲል ቤተ መንግስትና የገመጭ የመስኖ ግድብ ፕሮጀክትን መመልከታቸውን ምንጮች አክለዋል። ጠቅላይ ሚኒስትሩ የሁለት ቀናት ጉብኝታቸውን አጠናቀው ወደ አዲስ አበባ መመለሳቸው ታውቋል። ሳፋሪኮም ኢትዮጵያ በተያዘው ግማሽ ዓመት በኢትዮጵያ 103 ሚሊዮን ዶላር ኪሳራ እንደገጠመው አመላከተም። የኬንያው ግዙፍ ድርጅት ሳፋሪኮም በበጀት ዓመቱ የመጀመሪያ ግማሽ ላይ 331 ነጥብ የተጣራ ትርፍ ማግኘቱን አስታውቋል። ትርፉ ከባለፈው ዓመት አንጻር 52 በመቶ ጭማሪ ማሳየቱን የገለጸው ድርጅቱ በኢትዮጵያ 103 ሚሊዮን ዶላር ኪሳራ እንደደረሰበት በሪፖርቱ አስታውቋል። ድርጅቱ በኢትዮጵያ በግማሽ በጀት ዓመቱ ኪሳራ ይግጠመው እንጂ ያለፈው ዓመት ከነበረበት 213 ሚሊዮን ዶላር 103 ሚሊዮን ዶላር ዝቅ ማድረግ መቻሉን በመግለጽ አጠቃላይ ትርፉ 52 በመቶ መጨመሩን አስታውቋል። የተቋሙ ዋና ስራ አስፈጻሚ የሆኑት ፒተር ኒዱንጓ ሳፋሪኮም ኢትዮጵያ ተደራሽነቱን በማሳደግ የደንበኞቹን ቁጥር በእጥፍ አሳድጎ 11.1 ሚሊዮን ማድረሱን አስታውቀዋል። ሶፍ ዑመር ዋሻን ጨምሮ ሌሎች የቱሪስት መዳረሻዎችን በባቡር ለማገናኘት እየተሰራ ነው ተባለ። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና የባቡር ትራንስፖርት መሰረት በማድረግ በመላ ሀገሪቱ የሚገኙ የቱሪስት መዳረሻ ቦታዎችን፣ የኢንዱስትሪ ፓርኮችን ለማስተሳሰር እየሰራ መሆኑን አስታውቋል። ከነዚህም መካከል በቅድሚያ ትኩረት የተሰጠው የሶፍ ዑመር ዋሻ መሆኑን ገልጿል። ኮርፖሬሽኑ ስራ የጀመረው ሀገሪቱ ከቱሪዝም ዘርፍ የምታገኘው ገቢ ለማሳደግና የትራንስፖርት እንቅስቃሴ ማሻሻያ አስፈላጊ በመሆኑ እንደሆነ ገልጿል። የባቡር ትራንስፖርት መሰረተ ልማት ዘርፍ ኃላፊ ኢንጂነር ስለሺ ካሳ እንደተናገሩት ሶፍ ዑመር ዋሻ ከሌሎች የቱሪስት መዳረሻዎች ቅድሚያ የተሰጠው በዋሻው ግዝበት እና በዋሻው ዙሪያ እየተካሄዱ ባሉ ጥናቶች ምክንያት ነው። ኢንጂነር ስለሺ አክለውም በአካባቢው ያሉትን የቱሪስት መዳረሻዎችን በመንግስት ደረጃ የማስተዋወቅ ስራ እየተሰራ በመሆኑ ከፍተኛ የቱሪስት እንቅስቃሴ እንደሚኖር ይጠበቃልም ብለዋል። ዛሬ ከሌሊቱ 7:48 ሰዓት ገደማ ላይ በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን ከስፍራው ያገኘነው መረጃ አመላከተም። በአንድ መጋዘን ውስጥ ተከማችቶ በተቀመጠ የጦር መሳሪያ መጋዘን ላይ ከባድ ጉዳት ደርሷልም ተብሏል። የህወሓት ታጣቂዎች ከቀናት በፊት በአፋር ክልል መጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው ይታወሳል። በተያያዘ ዜና የትግራይ ታጣቂዎች በአፋር ክልል ላይ ወረራ ፈጽመዋል መባሉን የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ አስተባበለም። የክልሉ ጊዜያዊ አስተዳደር መግለጫ ሙሉ ቃል እንደሚከተለው ይቀርባል። ከትግራይ ጊዜያዊ አስተዳደር የተሰጠ ወቅታዊ መግለጫ። ከቅርብ ጊዜ ወዲህ የፕሪቶሪያ የሰላም ስምምነት የሚጎዱ እንቅስቃሴዎችን እየተመለከትን ነው። ትግራይን ለማናጋትና እርስ በርስ እንድንጣላ ሆን ተብሎ በአፋር ውስጥ ታጣቂዎች እንዲደራጁ፣ እንዲታጠቁ ምቹ ሁኔታዎችን በመፍጠርና ድጋፍ በመስጠት እንዲሁም ተልዕኮ በመስጠት በትግራይ ላይ ተደጋጋሚ የወሰን ጥሰት እንቅስቃሴ ሲደረግ ቆይቷል። አሁንም እየተደረገ ነው። ይህ ሐራ መሬት ወይም ነፃ መሬት በሚል ስም በአፋር ክልል የሚገኘው ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮናባ በአብዓላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ክልል ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ከባለ ሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌ ቶንሳ ተነስተው ወደ ደርባብና ጸፍሊት ገብረ አገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቅባቸው የመቀሌ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽሙ ቆይተዋል። የትግራይ ህዝብና ጊዜያዊ አስተዳደር ግን የውስጥ ችግሮችን በውይይት ለመፍታትና ለሁሉም ህዝቦች ወንድማማችነትና ትብብር እንዲሁም ጉርብትና ክብር በመስጠት ችግሩን በሰላማዊ መንገድና በውይይት ለመፍታት ካላቸው ከፍተኛ ፍላጎት በመነሳት ሁኔታውን ከመግለጽ ተቆጥበው ቆይተዋል። አሁንም ቢሆን በትግራይ በኩል ሁከት ወይም አለመረጋጋት እንዲፈጠር በፍጹም አይፈልግም። እውነታው ይህ ሆኖ ሳለ ችግር እየፈጠረ ያለ አካል ተመልሶ ከሳሽ በመሆን ጥቅምት 26 2018 ዓመተ ምህረት የብሔረ ክልላዊ መንግስት አፋር ኮሙኒኬሽን ቢሮ ባወጣው መግለጫ የትግራይ ጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል።
ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረገጠ የአፋር ወሰን እንደሌለና በተቃራኒው የተፈጸመ ያለው ተግባር ለሰላማዊና ታሪካዊ ወንድማማችነትና የጉርብትና ግንኙነት የማይመጥን እንዲሁም በመኸር ወቅት የትግራይን ሕዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑ ግልጽ ነው። በፌዴራል መንግስት በኩል የፕሪቶሪያ ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳት አልፎ የሕዝባችንን መከራና ስቃይ እንዲቀጥል የሚያደርግ ሲሆን በውጤቱም ሰላማዊን የፖለቲካ ትግል የሚያናጋ መሆኑ ግልጽ ነው። ይህ ደግሞ የኢትዮጵያንና የአካባቢውን ሰላም የሚያናጋ እና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው። ስለሆነም የፕሪቶሪያ ውል ያለመዘግየት እንዲፈጸም የትግራይ ህገ መንግስታዊ ወሰን እንዲረጋገጥና ህዝባችን ደህንነቱ ተጠብቆ ወደ ቀዬው እንዲመለስ እንዲደረግ እንዲሁም በግዳጅ የትግራይን ለማዳከም የሚደረገው እንቅስቃሴ ታርሞ በተረጋጋ መንገድ ወደ ውይይትና መፍትሄ እንዲገባ የትግራይ ክልል ጊዜያዊ አስተዳደር በተደጋጋሚ ጥሪውን ያቀርባል። በሌላ በኩል የሚታዩትን ችግሮች እንደ ዕድል በመጠቀም የውስጣችን ችግር እንዲወሳሰብ ትግራይ ዳግም የጦርነት ሜዳ እንድትሆን ለማድረግ ሆን ተብሎ ባላወቀ መንገድ የሚደረጉ እንቅስቃሴዎች የትግራይና የህዝቧን መሰረትና ጥቅምና ደህንነት በአጠቃላይ የሚጎዳ ተግባር ነው። ስለዚህ አንዱንም ይሁን ሌላውን እየደገፉና እያበረታቱ ትግራይን የጦርነት ሜዳ ለማድረግ የምትጥሩ አካላት የተለያዩ ምክንያቶችን በመጠቀም በውስጣችን ጥርጣሬ እንዲሰፍን የምትሰሩና ትዕዛዝ ተቀባይ የሆናችሁ አካላት ከድርጊታችሁ እንድትቆጠቡ የትግራይ ክልል ጊዜያዊ አስተዳደር በጥብቅ ያሳስባል። የትግራይ ችግር በዘላቂነት የሚፈታው በትግራይና በትግራዋይ ነው የሚል ጽኑ እምነት ያለው የትግራይ ክልል ጊዜያዊ አስተዳደር በውስጣዊ ፖለቲካዊ ችግር የሐሳብ ልዩነቶች መፈጠሩ መደበኛ መሆኑ ከግምት ውስጥ በማስገባት ችግራችንን በውይይትና በመግባባት ለመፍታት ያለንን ቁርጠኝነት እያረጋገጠ ልዩነት ያለው የታጠቀ ይሁን ያልታጠቀ ሁሉም አካል ከውይይትና ከመግባባት ውጪ ትግራይን የሚጠቅም ሌላ መፍትሄ እንደሌለ ይገነዘባል። በኃይልና ሕይወት በመክፈል የሚለወጥ ሁኔታ አይኖርም። አሁንም ቢሆን ዘላቂ ደህንነትና ቋሚ ሰላም በተአማኒነት የሚያረጋግጠው የፕሪቶሪያ ውልን አጥብቆ በመፈጸም መሆኑን የትግራይ ክልል ጊዜያዊ አስተዳደር በጽኑ ያምናል። ስለሆነም ከፌዴራሉ መንግስት ጋር ያለንን ግንኙነት ለማጠናከርና የፕሪቶሪያውን ውል ያለመዘግየት ለመፈጸም ዝግጁነቱን በተደጋጋሚ ያረጋግጣል። በመጨረሻም መላው የትግራይ ህዝብ በውስጥም ሆነ በውጭ አሁን የተገኘውን አንጻራዊ ሰላም ለመጠበቅና ለማጠናከር እንዲሁም ብሔራዊ አንድነትን ለማደላደል እንዲታገል በማሰባሰብ በዚህና በዚያ በሚበትን ወሬ ከትግራይ ጦርነት ተጠቃሚ ነን ብለው እንቅልፍ በሚያጡ ነውረኞች በሚፈጥሩት አለመረጋጋት ሳይሸበሩ ተረጋግተው ዕለታዊ ስራቸው ላይ ትኩረት በማድረግ እንዲረባረቡ በዚሁ አጋጣሚ ጥሪ እናቀርባለን። ዓለም አቀፉ ማህበረሰብ ላለፉት ጊዜያት ከህዝባችን ፍትሃዊ ጥያቄ ጎን በመቆም የህዝቡ መከራ እንዲሰማ የዘር ማጥፋት ጦርነቱ በፕሪቶሪያ ውል እንዲቆም ታሪካዊ አስተዋጽኦ አበርክታችኋል። የትግራይ ህዝብና ጊዜያዊ አስተዳደርም ምስጋናቸውን እየገለጹ አሁንም ቢሆን የፕሪቶሪያ ውል በአግባቡ እንዲፈጸምና ዘላቂና ቋሚ ሰላም ደህንነት በኢትዮጵያና በአካባቢው እንዲረጋገጥ አዎንታዊ አስተዋጽኦአችሁን እንድትቀጥሉ ጥሪ እናቀርባለን። የትግራይ ክልል ጊዜያዊ አስተዳደር መቀለ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችንን ወዳችሁና መርጣችሁ ስለተመለከታችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቻናላችን ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በጋዜጠኞች የተመሰረተ ገለልተኛና ሚዛናዊ ዘገባዎችን በየዕለቱ የሚያደርሳችሁ የሚዲያ ተቋም ነው።